ጸሎት ነው ያላችሁን ትልቁ ልዩነት ልንገራችሁ አለ ጸሎት ማለት ዲፔንድ እንድትሆኑ የሚያደርጋችሁ ጉዳይ ነው አለ አንድ ሰው ጸሎት ይጸልያል ማለት ዲፔንደንት ነው ጥገኛ ነው ማለት ነው ጸሎት ስትጸልይ አንተ የምትፈልገውን ፍላጎት እንዲሟላልህ የአካል መፍቀድ መቻል አለበት ስለዚህ ልመና ነው የምታረጋው ጸሎት ላይ ጥገኛ ነው እግዚአብሔር ካልፈቀደ ስለማታደርገው ሜዲቴሽን ግን አንተ የምትፈልገውን ነገር ማምጣት ነው ከጥገኝነት ትወጣለህ ነው ኮንሰፕቱ ግን ምንድነው እግዚአብሔር ሲሰራ የሚታይ አምላክ ሆኖ ነው የሚሰራው ሰይጣን ግን ሲሰራ የማይታይ አምላክ ሆኖ ነው የማይታይ ሆኖ ነው የሚሰራው ምን ማለት ነው የሚታይ ማለት ሆኖ እግዚአብሔር በፈቃድ ላይ የተመሰረተ ነው ምን ማለት መሰለ እግዚአብሔር የሚሰጥ የምትፈልገውን አይደለም የሚያስፈልግህን ነው የሚሰጥ የሚያስፈልግህን ነገር ሰጥቶ ያድነሃል ሰይጣን ደግሞ የምትፈልገውን ነገር ሰጥቶ ይገለሃል ገብቷል ስለዚህ ሰይጣን ምንድነው የሚያደርገው የምታደርጋቸው ነገሮች በሙሉ በአንተ ኃይል የምታደርጋቸው መስሎ እንዲሰማ ያደርጋል እግዚአብሔር ደግሞ የሚደረገውን ነገር በሙሉ በሱ ኃይልና በሱ ፈቃድ እንደሚደረገው ነው እንዲቆጠር ነው የሚፈልገው ያንን ነው የሚያደርገው ስለዚህ ኦሾ ያንን ሐሳብ ሰጠ ስለዚህ ሜዲቴሽን ጥቅም አለው ማለት ነው ከዛም በኋላ በሜዲቴሽን ውስጥ የምፈልጋቸው ነገሮች መጡ አንደኛው ገንዘብ ፈልግ ነበር የሚገርም ስለዚህ ገንዘብ ፈልግ ስለነበረ ወደ ውስጥ ገባሁኝ ከዛም መሰጣለሁኝ የሚገርም በተመስጦ ውስጥ ስትሆን ከታች እግርህ እስከ ላይ ጸጉርህ ድረስ የምትደረጉት እያንዳንዶቹ እንቅስቃሴዎች ይታወቁሃል የዝንብ ኮሽታን ታዳምጣለህ ደም በውስጥ ሲዘዋወር ይሰማሃል እያንዳንዶቹ መሃል አናት ሲበላ ይታወቃል ስለዚህ እያንዳንዶቹ ነገሮች የተገለጡ ነው የሚመጡት ማለት ነው በተመስጦ ሰዓት ያ ነው የሚሆነው ስለዚህ ምን ትሆናለህ ሞር ኮንሺየስ እየሆንክ ነው የምትመጣው ማለት ነው ነገሮች ላይ ከዛ ሲባል አይ የሚባል ፐርሰናሊቲ ይጠፋል እኔ የሚባል ነገር የለም እኔና አብርሽ አንድ ነን እኔና ይሄ ጠረጴዛ አንድ ነን ምን ማለት ነው በእኔና በዚህ ጠረጴዛ መካከል ያለው ልዩነት የኢነርጂ ልዩነት ነው ምን ማለት መሰለ ለምሳሌ በኬሚስትሪ ውስጥ ምናልባት ያጠናኸው እንደዛ አይነት እንትን ከሆነ ወይ በፊትም ስንማር 9ኛ ክፍል እንዲንባል ነበረ ኒውትሮን ኤሌክትሮንስ እና ፕሮቶንስ የሚባሉ ነገሮች ተዋቅረው ነው አንድ ነገር የሚያመጡት አተም ላይ ማለት ነው ስለዚህ ምን ይሆናል በእኔና በዚህ ጠረጴዛ መካከል ያለው ልዩነት ምንድነው የነዚህ የኒውትሮንስ የፕሮቶንስ እና የኤሌክትሮንስ ቁጥር ልዩነት ነው እኔን ሰው አደረገኝ እነዚህን ደግሞ ጠረጴዛና ማይክ አደረጋቸው ነው ስለዚህ ዲፈረንስ የለንም ሁላችንም ብንሰነጣጠቅና ብንጨፈጨፍ መጨረሻ ላይ የምንወጣው አተም ነን ተመሳሳይ ነው ልዩነት የለውም ያ ደግሞ የመጣው ዓለም ስትፈጠር የተፈጠረችው ከሁለት ነገሮች ነው ይላል ሳይንሱ ብላክ ሆል እና ዳርክ ማተር ነው ብላክ ሆል ብለን የምንጠራው ጨለማ ነው ዳርክ ማተር የምንለው ሁለቱም ጨለማ ነው ስለዚህ ቢግ ባንግ ቲዮሪ ታላቁ ፍንዳታ ሲጋጩ እቺ ዓለም ተፈጠረች ዓለም ስትፈጠር ጨለማ ነበረች ስለዚህ ለዛች ጨለማ ደግሞ ብርሃን ተሰራላት ከዋክብቶች ማለት ነው ስለዚህ ከዋክብቶች ሲጠሩ ዘ ሻይኒንግ ዩኒቨርስ ተባሉ አብሬዎቹ ዓለማት ተብለው ተጠሩ ከዛ በዛ በበራው ዓለም ውስጥ ጭንቅላት ያላቸው ሰዎች ተፈጠሩ እነዛ ሰዎች ደግሞ ዘ ቲንኪንግ ዩኒቨርስ ተብለው ተጠሩ አሳቢዎቹ ዓለሞች ተባሉ ማለት ነው ስለዚህ ከሚታየው ዓለም በላይ ሰፊው ዓለም ያለው the human mind ውስጥ ነው ማለት ነው ስለዚህ ይሄ ጭንቅላት everything ፕሮሰስ ማድረግ ይችላል ገብቷል ስለዚህ አሁን ሁላችንም የተፈጠርነው ከዛ ከግጭቱ በኋላ ከሆነ መጀመሪያ በነበርንበት አንድ ነበርም ማለት ነው ያ ነው ኮንሰፕቱ ሰው ላይ የተሰራው አኮርዲንግ ቱ ባይብል ግን ስትመጣ ሰው በእግዚአብሔር መልክና አምሳል እንደተፈጠረ ይነግራል ስለዚህ እኔ እግዚአብሔርን ነው የምመስለው ስለዚህ እኔ ስፈጠር በእግዚአብሔር ነው ተፈጠርኩት እዛ ጋር አካል አለ ባለቤትነት ያለው እዚህ ጋር ግን አንተ ነህ ያለኸው ስለዚህ አይ የሚባል ነገር የለም እኛ የተዋሃድነን አንድ ነን የሚለው ኮንሰፕት መጣ ማለት ነው የባይብሉ ይሻላል የባይብሉ ሰው በእግዚአብሔር አምላክ ሰውን በአርአያውና በአምሳሉ ፈጠረው የሚለው ነው የሚሻለን በነገራችን ላይ በኢነርጂ በሜዲቴሽን ዙሪያ አንድ ራሱን የቻለ ቪዲዮ በሰራላችሁ ደስ ይለኛል ትንሽ ነገር አንብቤ ነበረ ልጁ ሲለው የነበረውን አይነት ማለት ነው ስለነዛ ሰባቱ የኢነርጂ ሴንተሮች ምናምንና እስኪ ኤኒሃው በሌላ ቪዲዮ በሰራ ደስ ይለኛል አንድ ጊዜ ሐዘን ቤት የሄደው ሰው በሙሉ በቃ ራሱን ይሄ እንደ ሳይካትሪስት ነው የሚቆጥረው እና ግን ይመጡና ያንቺ ባል በክብር ነው የተቀበረው በዛ ሰዓት ጦርነት ነበረ ምናምን ከ6 ዓመት በፊትና ስንቱ ቤተሰብ ሙሉ ቤተሰብ ያለቀበት ሜዳ ላይ ሬሳ ተበትኖ ሰው አንቺ ማመስገን ነው ያለብሽ እንዴት ነው እኔ ማመሰግነው በዛ ሰዓት
አይደለም አንድ ቤተሰብ አይደለም ሁለት ቤተሰብ አንድ ሀገር ምናምን ዓለም ቢወድም ለኔ በቃ ዓለሜ ነው የጠፋው። እንደ ሐሳብ ሰዎች ሐዘናቸውን ብንተውላቸው ምን ውስጥ እንዳለሽ በምን አይነት ስሜት ውስጥ በምን አይነት ሁኔታ ውስጥ ያለፍሽ እንደሆነ የምታውቂው አንቺ ነሽ ባለ ጉዳዩ ነው። እና እሱን ያው ሰው ባህላችን ነው አክቹአሊ ባህሉ ያው ከለ እንቺ ልቤ እኮ ነው የሚለው መንጌ ሰማው የነበረው ልክ ስገባ እሱን ሲሰማ ለኔ በቃ እንቺ ልቤ እኮ ነው ስንቅሽ ይሆን ያዡ ብሎ ላይክ እሱ ዘፈን በጣም እስከ ቅርብ ጊዜ ድረስ መስማት ማልችለው ዘፈን ነበር። በቃ በስራም ጉዳይ ምናምን ብዙ ነገር ጀምረን ላይክ ፕሌን ተነስቶ መብረር ጀምሮ እንዳይመለስ ከመነሻው ርቋል። እንዳያርፍ ለማረፊያው በጣም ሩቅ ሆኖ ክንፉ ሲሰበር እንደሱ ነው የሆንኩት። በቃ ሚዛኔን አጣሁኝ፣ ባላንስ ሳትኩ። ሰው ምናምን ሲያየኝ በጣም ዘንጬ ጥቁር ምናምን አልለበስኩም። አንድም ቀን ጥቁር አልለበስኩም። እንዴት ኖርማሊ ጥቁር ሐዘንን ይገልጻል ብዬ አላስብም እኔ እንደ ሰው። ከዛ በኋላ ግን ብቻችንን ስንቀር ለኔ ከበደኝ ህይወት። ያለሱ መራመድ ለካ አልችልም። ያለ መንጌ ያንዳንዱ እንቅስቃሴ ከሱ ጋር ነው። ጠዋት ወጥቼ ማታ ምገባው በመሃል ብንለያይም እሱ ወደ ራሱም ስራ ሄዶ ቢመጣ ምናምን ግን ሞር በቃ ይሄ በየሆነ ሰዓቱ ሳንደዋወል ምናምን ራሱ ማናልፍ አይነት ባልና ሚስቶች ነበረ። ሞር ምኑ ለምሳሌ ይሄ ጠንካራ ለመሆን በጣም እየታገልኩኝ ነው እኔ። ይሄ እታገላለሁኝ ግን ደግሞ መንገድ ሳትኩኝ። በፍጹም አገኛለሁ ብዬ ማላስብበት ቦታ ላይ አገኘሁት። ምን አይነት ቦታ? ራሴን መጠጥ ውስጥ መደበቅ ጀመርኩ። አረታይ ከዛ በፊት መጠጥ ምናምን በፍጹም እኔ መጠጥ ኢንጆይ የሚያስደርገኝ ሰውም አልነበርኩኝም። በጣም ነው የምታሳዝነው። ሐዘን ብዙ ጊዜ ይጎዳል። አንዳንዴ ይሄ አይወጣምና ከማትፈልጉት ነገር ውስጥ ተደብቃችሁ እንድትገኙ ምናምን ያደርጋል። በጣም ነው የምታሳዝነው። የሆነ ሰዓት ላይ ሼር አድርጌላችኋለሁ ስለ ሪሌሽንሺፕ የተናገረችው ነገር ነበረ። የምትወዱት ሰው ካለ በቃ እወድሃለሁ በሉት ነገን አታውቁትም እያለች የተናገረችው ቪዲዮ ነበር እና እሱን ሼር ሳደርግላችሁ ትዝ ይለኛል። እና በጣም ደስ የሚል ስቶሪዋን አካፍላ ግን ደግሞ የምትወዱት ከሆነ እወድሃለሁ እወድሻለሁ መባባል ትልቅ ነገር እንደሆነና ትልቅ ደስታ ሊፈጥር እንደሚችል ምናምን ስታወራ አስታውሳለሁኝ። የተወሰነ ብር ቢከፈልሽ እንደ ወርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀች እና የሷን ምላሽ አዎ የተወሰነ ገንዘብ ከተከፈለኝ እንደ 100,000 ምናምን ከተከፈለኝ እልካለሁ። ምክንያቱም የማግባትም ሆነ ልጅ የመውለድ አላማው ስለሌለኝ በቃ እንደ ገላይ ምንም አይሰራልኝም የሚል ነገርን ስትናገር ሰሙና እንደው በመጀመሪያ ደረጃ ይሄንን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም። ያው ቪዲዮዋን ምናምንም አላስገባውኝም እንደዚሁ ነው። እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት። እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደውም በጣም ነው ያሳዘነችኝ። ያው እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን ሰው በክርስቶስ የራሴው እህት ናት፣ የራሴው ማለት ነው የራሴው እህት ናት እና እጅግ በጣም ነው ያሳዘነችኝ። ጌታ በነገር ሁሉ ይርዳት ማለት ልቧን ይመልሰው። ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነውር ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሸም ይዞን ምናምን አይደለም። በዋናነት እሱ አይደለም። ይልቁንም እኛ አምላክ ያለን ህዝቦች ስለሆንን ነው። ማለት እኛ አምላክ አለን፣ እግዚአብሔር የሚባል አምላክ አለን። ከዛ ደግሞ የተወሰነ ከኖርን በኋላ ሞተን በዛው የምንቀር አይደለንም። ከሞት በኋላ ደግሞ ህይወት አለ። ከሞት በኋላ ስላለው ህይወት በጣም ልናስብ ይገባል። ያ ህይወት ከክርስቶስ ጋር የሆነ ህይወት ነው። ከጌታችን ጋር ለዘላለም ልንኖር ነው። እዚህ ምድር ላይ አሁን እንደዚህ ብለን የምንኖረው ምን ያህል ዓመት እንደሆነ እንኳን አናውቀውም። ቢበዛ 80 ዓመት ብንኖር ነው፣ 70 ዓመት ብንኖር ነው። ከዛ በኋላ ደስ የሚል ነገርም የለውም። እንዲህ ያሉ ነገሮችን እያደረግን እንኑር ደግሞ ካልን ምናልባትም ከ40 በፊት ወይ ከ50 በፊት ልንሆን ይገባናል። እና በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው። ምናልባትም በዚህ በሳምንት ውስጥ ዛሬም የትኛው አሁን በዚህ ሰዓት ልንሞት እንችላለን። ግን በሞትንበት ሰዓት ግን ህይወት አይቋረጥም ጋይስ፣ እንቀጥላለን። ጌታችን ሞቶ አልቀረም፣ ተነስቷል። የክርስቶስ ትንሳኤውን ጋይስ
ክርስቶስ ሞቶ እንደተነሳ በመጽሐፍ ቅዱስ ብቻ አይደለም ኢቭን ከመጽሐፍ ቅዱስ ውጪ ራሱ ማስረዳት እንችላለን። ጌታ እንደተነሳ 101% እርግጠኞች ነን። ጌታ ከተነሳ ደግሞ እኛ ምን እንነሳለን? ሞተን አንቀርም። ስለዚህ ከሞት በኋላ ያለውን ህይወት በጣም ልናስብበት ይገባል እና እሱን እያሰብን አምላክ እንዳላቸው ህዝቦች ልንኖር ይገባናል። ይሁን አምላክ የሌለው ህዝብ ምናምን እንደዛ ልንሆን አይገባም። አምላክ አለን፣ ያውም እግዚአብሔር ያለነው፣ ያውም ኦርቶዶክስ ከሆነን ክርስቲያን ከሆነን ያውም ያለነው ደግሞ በቅዱሳን ህብረት ውስጥ ነው ያለነው። በታላላቅ ቅዱሳን እግዚአብሔርን መስለው ጌታን እርሱም ኢየሱስን መስለው በኖሩ ቅዱሳን ህብረት ውስጥ ሆነን እና እኛ በእንደዚህ አይነት አደገኛ ኖር ውስጥ ስንገኝ ደግሞ አስቸጋሪ፣ ሁላችንም በደለኞች ነን፣ ኃጢአተኞች ነን። የራሳችን የሆነ በጣም ብዙ ችግር አለብን እና እያንዳንዱ ችግራችን ላይ ግን ልንሰራ ይገባል። ጸጋው ደግሞ ያግዘናል እና እግዚአብሔርን ልናስብ ይገባል። አጭሩ መልእክቴ አምላክ እንደሌለው ህዝብ ልንኖር አይገባም ነው። ኦኬ፣ እውነቱን ነው። እየራራ ነው ፊድባክ ሲሰጥ ከርህራሄ ነው። ልጅቷን ለምሳሌ እኔ ከትናንት ወዲያ ራሷን አቅርቢያት ነበር አይደለ? ሪያክት አድርገንበታል መጽሐፍ ቅዱስ ጠቅሰን። ግን በቃ በቴሌግራም ላይ የእርቃን ቪዲዮዎችንና ምስሎችን በመላክ በሰብስክሪፕሽን በ$150 $100 እየተቀበለች ማለት ነው። እንደውም ከዛ በላይ 100,000 ምናምን ለአንድ ፒክቸር ምናምን ቀበላለሁ እያለች የነበረችው አለች። ለእሷ ነው ፊድባክ የሰጠው። አሁን ለእሷ ነው መልስ የሰጠው ወይም ደግሞ ምክር ወይም መልእክት ያስተላለፈ እና ሙተን የምንቀር አይደለንም፣ ክርስቲያኖችን እንነሳለን እና ከሞት በኋላ የሚኖረን ህይወት ሊያሳስብን ይገባል። ሰውነቶቻችን የእግዚአብሔር ቤተ መቅደስ ስለሆኑ በርኩሰት ልናሳልፈው አይገባም። የምንኖራት እድሜ ትንሽ ናት። ስለዚህ ከልባችን ብንኖር ለገንዘብ ብለን አይናችን ባይታወር ነገተነው ለምንሄድ ገንዘብ ማለት ነው እና እሱን ነው። እግዚአብሔር ይስጥልን። ንቃኪ የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትኑ በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡ። ጀመር አሁን ኢትዮጵያ ላይ ኦርቶዶክስ እና አማራ ነው እየተገደለ ያለው። እሺ አሁን ለምሳሌ ቤተክርስቲያን ካህናት መገደል፣ ኦርቶዶክስ መቃጠል ምናምን ያለው አሁን አለ። ስለዚህ እየተቃጠለና እየነደደ ያለውን ማቅረብ ለዛ ጥብቅና ማለት አይደል። አንተ ቢሆን ታደርገዋለህ ሰብአዊነት ተሰምቶ። ኦርቶዶክስ እና አማራ ተገደለ ብሎ መጮህ ለኦባንግ ሜቶ ብቻ ሲሆን ሰብአዊነት፣ እኔ ተክለ ሃይማኖት አዳነ ሳቀርበው ዘረኝነት ሊሆን አይችልም። ሲጀመር እኔ ሰው ባለ ታሪክ ነው ማቀርበው። የትኛውም ሃይማኖት ተከታይ የሆነ በየትኛውም ሙያ ዘርፍ ካለ የተጎዱ ሰዎችን ታግዛለህ። ግን ሰብአዊነትን ከአሁን ማየው ኦባንግ ሜቶን የጠቀስኩት ለምሳሌ አሁን ኦባንግ ሜቶ አኝዋክ እንደዚህ ብሔረሰብ ጋምቤላ ናቸው። እሳቸው የትም ቦታ ሲሄዱ በቃ የሰብአዊነት የሰሩት ስራ በሙሉ ሰብአዊነት ነው ተብሎ ይገለጻል ማለት ነው። ራሳቸው የሰሩትን ራሳቸው ያገዙትን ደግሞ እኔ ሂጄ ሳደርገው አማራ ስለሆነ ነው ኦርቶዶክስ ስለሆነ ነው ሊሆን አይችልም። እኔ ሁሉንም ሰዎች ከመጡ ነው ደግሞ በነገራችን ላይ ባለ ታሪኮች አሁን የእግረኛው ላይ ራሱ ከዚህ ከሰሞኑ ቪዲዮዎች ወደ ኋላ መለስ ብለ ብታያቸው አብዛኞቹ አማርኛ ተናጋሪም አይደሉም፣ በብሔርም አሁን ተሰፍሮ በተሰጠን ማንነት ውስጥም አይደሉም። የሚሉት አልገባኝ እያለ ራሱ በሌላ ሰው እያስተረጎምኩ ነው ያቀረብኳቸው ታሪካቸውን ብቻ ሰው እንዲሰማቸው ማለት ነውና